ሰላም የሄልዝ ኬር ቲዩብ ቤተሰቦቼ እንደምንቆያችሁ። ዛሬ ደግሞ ከማህፀን መውረድ ወይም ከማህፀን መንሸራተት ጋር በተገናኘ የሚፈጠር ችግርን ለማከም ማድረግ የሚጠበቅብንን ነገሮችና ለምን እንደሚፈጠር ጨምሮ ወሳኝ የትሪትመንት መንገዶችን ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ደግሞ ለእናንተ አደርሳለሁ። እንግዲህ ቻናሉ አዲስ ስለሆነ ሰብስክራይብ እና ላይክ እያደረጋችሁ የሚጠቅመንን መረጃ ላጋራችሁ እችል ዘንድ ቻናሉን ማጠናከር እንዳይረሳ። እንግዲህ እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ እንደዚሁ ላይክ በማድረግ የቻናላችን ቤተሰብ እንሁን። መልካም ቆይታ ይሁንላችሁ። የማህፀን መውደቅ በእድሜ መግፋትና በሌሎችም ምክንያቶች ሊከሰት የሚችል የጤና ችግር ነው። ከጊዜ በኋላና ብዙ ልጆች ከመውለድ ጋር ተያይዞ በማህፀን ዙሪያ ያሉ ጡንቻዎችና ጅማቶች ይዳከማሉ። ይህ የድጋፍ መዋቅር መውደቅ ሲጀምር ማህፀን ከቦታው ሊወርድ ይችላል። ለማህፀን መውደቅ የሚደረግ ሕክምና በወረደ የማህፀን ክብደት ላይ የተመሰረተ የቀዶ ጥገናና የቀዶ ጥገና ያልሆኑ አማራጮችን ያካትታል። የማህፀን መውደቅ በማህፀን ዙሪያ ያሉ ጡንቻዎችና ቲሾዎች ደካማ የሚሆኑበት ሁኔታ ነው። ይህ የማህፀን መጠን እንዲቀንስ ወይም ወደ ብልት እንዲወርድ ያደርገዋል። ይህ ክስተት ታዲያ በማንኛውም ሴት ላይ ሊከሰት ይችላል። ነገር ግን አብዛኛውን ጊዜ ከማረጥ በኋላና ብዙ ልጆችን በምጥ የወለዱ ሴቶች ላይ የተለመደ ክስተት ነው። በዳሌ ውስጥ ያሉ ጡንቻዎች፣ ጅማቶችና ቲሹዎች የዳሌ ወለል ጡንቻዎች ይባላሉ። እነዚህ ጡንቻዎች የማህፀንን፣ የፊንጢጣን፣ የሴት ብልትን፣ ፊኛንና ሌሎች የዳሌ አካላትን ይደግፋሉ። የዳሌ ወለል ጡንቻዎች ሲጎዱ ወይም ሲዳከሙ ድጋፍ መስጠት እስከማይቻልበት ደረጃ ድረስ ሊደርሱ የሚችሉበት ሁኔታ ይፈጠራል። ይህ ደግሞ ማህፀን ወደ ብልት ውስጥ እንዲወድቅ ወይም ወደ ውጪ እንዲወጣ ሊያደርግ ይችላል። የማህፀን ደጋፊ ጡንቻዎች ምን ያህል ደካማ እንደሆኑ በመወሰን የማህፀን መውደቅ ቀላል ወይም ከባድ ሊሆን ይችላል። ምናልባትም ማህፀን በሴት ብልት ውስጥ በከፊል ተንሸራቶ ሊሆን ይችላል። በጣም የከፋ ሁኔታ ከሆነ ደግሞ ማህፀን ከብልት ውስጥ እስኪወጣ ድረስ በጣም ሊንሸራተት ይችላል። ይህ ሙሉ በሙሉ መውደቅ ይባላል። የጤና እንክብካቤ አቅራቢዎች የማህፀን መውደቅን ለመለየት የተለያዩ መንገዶችን ሊጠቀሙ ይችላሉ። የማህፀን መውደቅ ደረጃዎች ሲኖሩት እነሱም በቅደም ተከተል ስናስቀምጠው የሚከተሉት ናቸው። አንደኛ፣ ማህፀኑ ወደ ብልት የላይኛው ክፍል ይወርዳል። ሁለተኛ፣ ማህፀኑ በሴት ብልት የታችኛው ክፍል ውስጥ ይወድቃል። ሶስተኛ፣ ማህፀኑ ከሴት ብልት ውስጥ ይወጣል። በስተመጨረሻም አራተኛ፣ ሙሉ ማህፀን ከብልት ውጪ ይንሸራተታል ማለት ነው። ሌላው ደግሞ የማህፀን መንሸራተት በጣም ሊከሰት የሚችለው በሚከተሉት ሴቶች ላይ ነው። ለምሳሌ በተደጋጋሚ ልጅ ሲወለድ በምጥ ከሆነ፣ የማረጥ ደረጃ ላይ ከደረስን፣ የማህፀን መውደቅ ወይም የቤተሰብ ታሪክ ካለንና ከዚህ በፊት ቀዶ ጥገናዎችን ካደረግን የማህፀን መውደቅ ወይም መንሸራተት ሊከሰት ይችላል። ማረጥ የሚከሰተው ደግሞ ኦቫሪ ወርሃዊ የወር አበባን የሚቆጣጠሩ ሆርሞኖችን ማምረት ሲያቆም ነው። ከነዚህ ሆርሞኖች አንዱ ኤስትሮጂን ነው። ይህ ልዩ ሆርሞን የዳሌን ጡንቻዎች ጠንካራ እንዲሆኑ ይረዳል። ያለሱ የማህፀን መውደቅ በሽታ የመያዝ ዕድላችን ከፍተኛ ነው። የማህፀን መውደቅ በጣም የተለመደ ሁኔታ ቢሆንም በበሽታው የመያዝ ዕድል ደግሞ ከእድሜ ጋር አብሮ ይጨምራል። እንዲሁም ብዙ የምጥ መውለድ ካጋጠመን የማህፀን የመውደቅ አደጋ ከፍተኛ ነው። በሌላ በኩል ደግሞ መለስተኛ የማህፀን መውደቅ ካለብን ምንም ግልጽ ምልክት ላይኖረን ይችላል። ነገር ግን ማህፀኑ ከቦታው ርቆ ሲንሸራተት እንደ ፊኛ ወይም አንጀት ባሉ ሌሎች የዳሌ አካላት ላይ ጫናን ይፈጥራል። እንዲሁም በዳሌ ውስጥ የክብደት ስሜት ወይም ግፊትና በዳሌ በሆድ ወይም በታችኛው ጀርባ ላይ ህመም ይሰማናል። በወሲብ ወቅት ደግሞ ህመም፣ በሴት ብልት መክፈቻ በኩል ደግሞ የሚወድቅ የማህፀን ቲሹ አይነት ስሜት ይሰማናል። ታምፖችን ወይም ሌሎች አፕሊኬተሮችን ወደ ብልት ውስጥ ማስገባት ላይ ችግር መከሰት ይጀምራል። የሆድ ድርቀት፣ የሽንት ችግሮች፣ የፒ መፍሰስ ወይም የሽንት መቆጣጠር አለመቻል እንዲሁም ደግሞ በተደጋጋሚ የሽንት ድግግሞሽ ወይም ድንገተኛ የመሽናት ፍላጎትና የሽንት አጣዳፊነት ሊከሰትብን ይችላል። ለረጅም ጊዜ ስንቆም፣ ስንራመድ ወይም ስናስል ምልክቶች ሊባባሱ ይችላሉ።
ከእነዚህ ሁኔታዎች በይበልጥ በዳሌ ጡንቻዎች ላይ ተጨማሪ ጫናን ይፈጥራሉ። ማህፀን በጡንቻዎች እና ጅማቶች ወይም የዳሌ ወለል ጡንቻዎች የተወጠረ ነው። እነዚህ አወቃቀሮች ሲዳከሙ ማህፀንን ወጥረው መያዝ አይችሉም እና ማሽቆልቆል ይጀምራል። ታዲያ ለዚህ ደግሞ በርካታ ምክንያቶች ለዳሌ ጡንቻ መዳከም አስተዋጽኦ ያደርጋሉ። ከነዚህ መካከል በማረጥ ምክንያት የሚመጣ የጡንቻ መዳከም፣ እርግዝና፣ ከ9 ኪሎ ግራም በላይ ኪሎ ያላቸውን ልጆች መውለድ፣ ከመጠን ያለፈ ውፍረት፣ ስር የሰደደ ሳል ወይም ውጥረት፣ ስር የሰደደ የሆድ ድርቀትና በተደጋጋሚ ከባድ ዕቃ ማንሳት ይጠቀሱበታል። በዙሪያው ያሉ ጡንቻዎች በጣም ሲዳከሙ ሌሎች በዳሌ ክልል ውስጥ ያሉ የአካል ክፍሎች ቦታ ሊለቁ ይችላሉ። ለምሳሌ አንደኛ ሳይስቶሴል ማለትም ፊኛ ወደ ብልት ሲወርድ ወይም ሲወጣ የሚከሰት የበሽታ አይነት ነው። ሁለተኛ ሬክቶሴል ማለትም ፊንጢጣ ወደ ብልት ውስጥ መውጣት እና ሶስተኛ ኢንትሮሴል ወይም የትናንሽ አንጀት ክፍል ወደ ብልት ውስጥ መጎተት ይጠቀሱበታል። የማህፀን መውደቅን ለማከም የቀዶ ጥገናና የቀዶ ጥገና ያልሆኑ አማራጮች አሉ። የጤና እንክብካቤ አቅራቢዎች አጠቃላይ ጤና፣ ዕድሜና ወደፊት ልጆችን እንፈልግ ወይም አንፈልግ በሚለው መሰረት የህክምና መንገዱን ይመርጣሉ። ህክምናው በአጠቃላይ ለብዙ ሰዎች ውጤታማ ነው። እነዚህ የህክምና አማራጮች ደግሞ የሚከተሉት ናቸው። የቀዶ ጥገና ያልሆኑ አማራጮች ስንመለከት አንደኛ ኬጋል ኤክሰርሳይዝ። ኬጋል ኤክሰርሳይዝ የሚባሉት የዳሌ ጡንቻን ለማጠናከር ይረዳሉ። በተለይ ቀላል በሆነ የማህፀን መንሸራተት ጉዳዮች ላይ ይህ ብቻ የሚያስፈልገው ህክምና ሊሆን ይችላል። የኬጋል ኤክሰርሳይዝን ለማድረግ ሽንትን ወደ ኋላ ለማቆም እየሞከሩ የሚመስል የዳሌ ጡንቻዎቻችንን ለጥቂት ሰከንዶች አጥብቀን መያዝና ከዚያም መልቀቅ። ታዲያ ይህንን ደግሞ ቢያንስ ለ10 ጊዜ መደጋገም ያስፈልጋል። እነዚህን ኤክሰርሳይሶች በማንኛውም ቦታና በማንኛውም ጊዜ ወይም በቀን እስከ 4 ጊዜ ማድረግ ይኖርብናል። ሁለተኛ የሴት ብልት ፔሳሪ። ፔሳሪ ፕላስቲክ ሆኖ የዶናት ቅርጽ ያለው መሳሪያ ሲሆን ይህም በማህፀን የታችኛው ክፍል ወይም የማህፀን ጫፍ አካባቢ የሚገጣጠም መሳሪያ ነው። ይህ መሳሪያ ማህፀንን ከፍ ለማድረግና በቦታው እንዲቆይ ለማድረግ ይረዳል። የጤና አጠባበቅ አቅራቢው ፔሳሪውን ያስገባል። ይህም ብዙ ጊዜ መታጠብና ከወሲብ በፊት መወገድ ይኖርበታል። ፔሳሪ እኛ ወይም የጤና እንክብካቤ አቅራቢው የማህፀን ብልቶችን ለመደገፍ በሴት ብልት ውስጥ ማስገባት የሚችሉት ተንቀሳቃሽ መሳሪያ ነው። ይህም የዳሌ ብልቶችን በቦታቸው ለማቆየት አስፈላጊውን መዋቅራዊ ድጋፍ ይሰጣሉ። እነዚህ የአካል ክፍሎች የማህፀንን ፊኛን፣ ሽንት የሚወጣበት ቱቦንና ፊንጢጣን ያጠቃልላል። ሶስተኛ አመጋገብና የአኗኗር ዘይቤ። በአመጋገብና በአኗኗር ላይ የሚደረጉ ለውጦች እንደ የሆድ ድርቀት ያሉ ምልክቶችን ለማስታገስ ጠቃሚ ሊሆኑ ይችላሉ። የውሃና የፋይበር አወሳሰዳችንን መጨመር የማህፀን መውረድን አደጋን ሊቀንስ ይችላል። እንዲሁም ለሰውነታችን ጤናማ ክብደትን መጠበቅ ደግሞ በምንቆምበት ወይም በምንራመድበት ጊዜ በዳሌ ጡንቻዎች ላይ ጫናን መቀነስ አደጋውን መከላከል እንድንችል ያደርገናል ማለት ነው። ሌላው ደግሞ የቀዶ ጥገና አማራጭ ሲሆን ከዚያም ውስጥ ሁለቱን እንመልከት። ለምሳሌ አንደኛ ሂስትሮክተሚና ፕሮላፕስን መጠገን። በዚህ ህክምና የማህፀን መውደቅ ማህፀንን በማንሳት በቀዶ ህክምና ሂደት ሊታከም ይችላል። ይህ በሴት ብልት ወይም በሴት ብልት የማህፀን ጫፍ ያለዚያም በሆድ በኩል ሊደረግ ይችላል። ሃይስትሮክተሚ ትልቅ ቀዶ ጥገና ነው። ይህም ማለት ማህፀንን ማስወገድ ማለት ሲሆን ከቀዶ ጥገናው በኋላ ግን ማርገዝ አይቻልም ማለት ነው። ሁለተኛ የፕሮላፕስ ህክምና ሲሆን ይህ አሰራር ማህፀንን ወደ መደበኛ ቦታው መመለስን ያካትታል። በዚህ ህክምና በማህፀን የታችኛው ክፍል ላይ ያለውን የማህፀን ጅማት በማያያዝ በቦታው እንዲቆይ ማድረግ ይቻላል። ይህም ታዲያ የህክምና ባለሙያዎች የሚጠቀሙበት ዘዴ ላይ በመመስረት ቀዶ ጥገናው በሴት ብልት ወይም በሆድ በኩል ሊከናወን ይችላል። ታዲያ እነዚህን ሁለት የህክምና አማራጮች በመጠቀም ለማህፀን መውረድ ወይም ለማህፀን መንሸራተት ተገቢውን ህክምና ማድረግ እንችላለን ማለት ነው።
በፕሮላፕስ በሽታ ወይም በማህፀን መውረድ በሽታ የመያዝ ዕድልን ለመቀነስ አንዳንድ መንገዶች አሉ። ለምሳሌ ጤናማ ክብደትን መጠበቅና የአካል ብቃት እንቅስቃሴ ማድረግ፣ የዳሌ ጡንቻዎችን ለማጠናከር የኬጋል ኤክሰርሳይስን ማድረግ፣ ማጨስ ማቆም፣ ምክንያቱም ደግሞ ይህ ስር የሰደደ ሳል የመያዝ ዕድልን ይጨምራል። ይህም በዳሌ ጡንቻዎች ላይ ተጨማሪ ጫናን ይፈጥራል። እንዲሁም ከባባድ ዕቃዎችን በምንሸከምበት ጊዜ ትክክለኛውን የማሳዝ ዘዴዎችን መጠቀምና የሆድ ድርቀትን ከሚያስከትሉ ነገሮች መጠንቀቅ ይኖርብናል። በመጨረሻም በተለየ መልኩ ከብልት ውስጥ ተጣብቆ ወይም የሚወጣ አይነት ነገር የሚሰማን ከሆነ፣ በሌላ ሁኔታ ያልተከሰተ ነገር ግን ስር የሰደደ ዝቅተኛ የጀርባ ህመም ወይም የዳሌ ግፊት ከተሰማን ሐኪም ማማከር ይኖርብናል ማለት ነው። እንግዲህ ውድ ሄልዝ ኬር ቲዩብ ቤተሰቦች እነዚህ የጤና መረጃዎች እንደጠቀማችሁ ተስፋ አለኝ። ጠቃሚ ሆኖ ካገኛችሁት እና ሌሎች በቻናሉ የሚቀርቡ የጤና ችግሮችንና መፍትሄዎቻቸውን ለመረዳት ሰብስክራይብ እና ላይክ ማድረጋቸውን እንዳትረሱ። ምንጊዜም እንደምንለው ከሁሉም ቀዳሚው ጤና ነውና ጤናችሁ ብዝት ይበል። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።